በተለያዩ ዘማሪዎቹ በወንጌል አማኞች ዘንድ እውቅናን ያተረፈው ዘማሪ ይትባረክ ታምሩ ከቀለበት ስነ ስርዓቱ በኋላ ያልተጠበቀ ነገር ገጥሞታል። ዘማሪ ይትባረክ ታምሩ እጮኛ የሆነችው ወጣት በማህበራዊ ሚዲያ ላይ በምትለቃቸው ምስሎችና ትልቅ ውዝግብ አስነስታለች። ዘማሪ ይትባረክ ታምሩ በቀለበት ስነ ስርዓቱ ላይ በአደባባይ መሳሳሙ በወንጌል አማኙ ዘንድ ትልቅ ቁጣን ቀስቅሷል። እንዲሁም በተጨማሪ ዘማሪ ኤፍሬምን የተመለከተ መረጃ ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ኖሪያ ቤት በስጦታ ያበረከተ ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰብ ጊዮርጊስ ገዳም ታውቂ እንደሞጣ ጊዮርጊስ ወጃም እኮ በያምባ ጊዮርጊስ ጎንደር በራሷ ፀጉር የምትዋብ ከትናንቱ ይልቅ ደማቁ ዛሬ ነው። ከትናንቱ ይልቅ ደማቁ ዛሬ ነው። ከፍታዬን ደምድሞታል ጠብቀውት እጄን ልቤ እንዴት ይረታል። የሰራቸው የላዩ ልዩ ነው። ከፍ አርጉት እንደገና ከፍ አርጉት ለውዳሴ መች ድንቅ የሌለበት ተወርወር ኢየሱስ። ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣል ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ
እኔም እንዲወደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራው ሕይወቴ ጣፈጠ በኢየሱሴ ታሪክ ተለወጠ። አይቼዋለሁ ጌታ አይቼዋለሁ ኢየሱሴን ለኔስ ልዩ ነው። እኔ አውቀዋለሁ ጌታ እኔ አውቀዋለሁ ኢየሱሴን ለኔስ ልዩ ነው። የችግር ጊዜ ያልፍና የማጣት ጊዜ ያልፍና የለቅሶ ጊዜ ያልፍና የማጣት ጊዜ ያልፍና እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ የጌታ ልጅ የኢየሱስ ልጅ ኮራ በል እንጂ የአባቴ የእግዚአብሔር ልጅ የኢየሱስ ልጅ ኮራ በል እንጂ እሺ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ እሱ አዎ ጌታ ሰው አይረሳም እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም እንደገባኝ መጠን እንደተረዳሁት አምላኬን ማመልከው ማነው ቅር የሚሰኝ ከልብ ይሁን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው
ሚልኮን አይደለችም የኔ ዳኛ ላይነ የኔ ዳኛ እንደ ገባኝ መጠን እንደተረዳት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? የምን ቁጠባ ነው? ምንድነው ዝምታ? ምስጋና ይድረሰው ለሰራዊት ጌታ ለሰራዊት በምህረቱ ያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ የአምላኬ መንፈስ ሊዳስሰኝ በሌላ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለእርሱ ክብር ጌታ ሲያበቃ አይገርምም ወይ አይገርምም አይደንቅም ወይ አይደንቅም ወይ አይደንቅም። አዎ ጌታ ጌታን እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም እንደ ሰው አይደለም ሰው አይደለም ጌታ እንደ ሰው አይደለም እንደገባኝ መጠን እንደተረዳት አምላኬን ባመልከው ማነው ቅር የሚሰኝ? ከልብ ይሁን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ሚልኮን አይደለችም የኔ ዳኛ ላይነ የኔ ዳኛ እንደ ገባኝ መጠን እንደተረዳት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? የምን ቁጠባ ነው? ምንድነው ዝምታ? ምስጋና ይድረሰው ለሰራዊት ጌታ ለሰራዊት በምህረቱ ያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ የአምላኬ መንፈስ ሊዳስሰኝ በሌላ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለእርሱ ክብር ጌታ ሲያበቃ አይገርምም ወይ አይገርምም አይገርምም አይደንቅም
የችግር ጊዜ ያልፍና ያልፍና የማጣት ጊዜ ያልፍና ያልፍና የለቅሶ ጊዜ ያልፍና ያልፍና የማጣት ጊዜ ያልፍና ያልፍና እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ የጌታ ልጅ የኢየሱስ ልጅ ኮራ በል እንጂ የአባቴ የእግዚአብሔር ልጅ የኢየሱስ ልጅ ኮራ በል እንጂ እሺ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ። ሚሊዮነሯ ነቢይት መድኃኒት እነሆ ታሪክ ሰራች። በክፍለ ሀገር ለሚኖሩ 8 አገልጋዮች መኖሪያ ቤት በስጦታ ያበረከተች ሲሆን ከዚህ ቀደም ደግሞ በጎፋ አደጋ ለደረሰባቸው ሰዎች የ1 ሚሊዮን ብር ድጋፍ አበርክታ ነበር። አሁን ላይ ደግሞ በሳውዝ አፍሪካ ነዋሪነቷን ያደረገች ሲሆን በሳውዝ አፍሪካ የቸርች ፈቃድ ተሰጥቷት አገልግሎቷን የቀጠለች ሲሆን አድራሻውንም ከስር በኮመንት ላይ ማስቀምጥላችሁ ይሆናል። ይህች ወጣት አገልጋይ ለበርካታ ቅዱሳንና አገልጋዮች ድጋፍ እያደረገች የቀጠለች በመሆኑ የሚበረታታና የሚደገፍ ስለሆነ በርካቶችም አገልጋዮችን እየጎበኛችሁ ድጋፍ እንድታደርጉ ለማሳሰብ ወዳለሁ። ለእኔ መንፈሳዊ አባቴ በጣም የምወደውና የማከብረው እግዚአብሔር ሰው እግዚአብሔር ማረጋ ያው ጌታ ምስክር ያስደንቃል። እግዚአብሔር ሙታን በእጅ ያስነሳ፣ ዕውሮች በእጅ ይበራል፣ ካንሰር HIV በእጅ ይነቀላል፣ ታላላቅ ምልክቶች ይሆናሉ። እስኪ ይህንን ሰይጣናዊና አጋንንታዊ ትምህርት እንስማው። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ሕይወት የለንም። እንደው ተተማሪዎች ጀምሮ እንደ ሰው ማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረዋለች ብለን ነው፣ ለሌላ አይደለም። እንግዲህ እልልታው ሲቀልጥ ሰምታችኋል። በጣም እልም ያለ ድፍረት ማለት ነው። እዚህ ቲክቶክ ላይ በደንብ ሰምታችኋል። ቲክቶክ ወዶሶቹ ማለት ነው እንደሚሉ ሰምታችኋል። ታምረ ማርያም እንዲሁም ደግሞ ድርሳናትና ገድላት ምንም የሃይማኖት መከራከሪያ አይደለም ይላሉ። እሳቸው ግን የጠቀሱት ከታምር መቅድም መቅድሙ ላይ የሚገኘው መርህ ለመንግስተ ሰማይ ወይም ደግሞ ማርያም መንግስተ ሰማይ መርታ ነው የምታስገባን የሚለውን ትርክት ይዘው ነው እንግዲህ ሲያወሩ የምትሰሙት ማለት ነው። እኚህን የሚያክሉ አቡነ ሕዝቅኤል ይባላሉ። እኛ አባት እንግዲህ ከዚህ ቀደም ሰምታችሁ የተሰቀለው ስጋ የማርያም ስጋ ነው፣ የማርያምን ስጋ ነው የምንበላው ብሎ የማስተማር ድፍረት የሰጣቸው ማለት ነው። የማርያምን ስጋ ነው የምንበላው፣ የማርያምን ስጋ ነው ደም ነው የምንጠጣው። ኦኬ ከክርስቶስ እኩል እሱ የነሳው ስጋ የማርያም ስጋ ነው። ስለዚህ ማርያም ነው የተሰቀለችልን በአጠቃላይ ብሎ ፕሩፍ አድርገዋል ማለት ነው። እንግዲህ ተመልከቱ፣ እነዚህ ሰዎች ድርሳን ገድል እንዳይነካባቸው የሚፈልጉት እዚህ ቲክቶክ ወዶሶች የምትመለከቷቸው የራሳቸው የሆነች ኦርቶዶክስ መስርተው ያሉ ከዚች መሬት ላይ ካለችውና ከምናውቃት ኦርቶዶክስ ጋር ሚሊዮን ኪሎ ሜትር እንደሚራራቁ መመልከት ትችላላችሁ ማለት ነው። መቅደሙ ላይ ምንድን ነው የሚለው? ኦኬ የዘወትር መቅደም ዘወትር የሚነበብ ማለት ነው። ከሰኞ እስከ እሑድ ድረስ ይሄ ቃል ይነበባል። በቤተ ክርስቲያን ምን ተብሎ መርታ የምታስገባን ማርያም ናት ተብሎ ማለት ነው። መርህ ለመንግስተ ሰማያት ቁጥር 5 ላይ ማርያም ማለት ከላይ ተመልከቱ፣ መንግስተ ሰማያት መርታ የምታስገባ ማለት ነው። ትርጉሙ ራሱ በዕብራይስጥ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር ይላል በአምላክ ልቦና ታስባ ትኖር ነበር ይላል። ተመልከቱ፣ በአምላክ ልቦና ታስባ ትኖር ነበር። ጭራሽ ዓለም ሁሉ የተፈጠረው ስለ እርሷ ነው ሲሉም ሰምታችኋል። እንግዲህ ይህንን ሰምታችኋል። ይህ ዝም ብሎ አይደለም፣ ቢብሊካል አይደለም፣ መጽሐፍ ቅዱሳዊ አይደለም። የራሳቸው የፈጠራ ውጤት ይሄ ዶግማ አይደለም ተብሎ የተጣለው የተንሸራተተው መጽሐፍ ኦኬ፣ ዋስትና እንደሌለው የተጣለው መጽሐፍ ግን መንግስት ሰማያት የሚያስገባቸው መጽሐፍ በመዘከር መንግስት ሰማያት የሚያስገባቸው ልክ አሁን ድርሳነ ሚካኤልን ስታነቡ ባህርን አሻግሮ
መከራን አሻግሮ ችግርን አሻግሮ ይዟቸው መንግስተ ሰማያት ይገባል። ብቻ የእሱን ቀን ማሰብ ነው የሚጠበቅባቸው ወይም መዘከር ነው የሚጠበቅባቸው ማለት ነው። አቡነ ተክለ ሃይማኖት በቀናቸው በ24 ማለት ነው ያከበራቸው ያመለካቸው ማለት ነው። ምንም ያከበራቸው ምናምን የሚባል የለም። ጠላው ምኑ ስለሳቸው ያደረገ መንግስተ ሰማያት ይገባል። ምንም በአባታቸው ስም በአቡነ ተክለ ሃይማኖት በሚሉት ሰውዬ ስም መንግስተ ሰማያት ይገባሉ ማለት ነው። በሰው እዚህ ሰፈር የምታውቁት ቡልጋ ሰፈር ያለው ሰውዬ ማለት ነው ሞቶ የበሰበሰ አንድም ቀን መልአኩ በእኔ ስም የተደረገ ድርጊት ሁሉን እቀበላለሁ፣ በእኔ ስም ስላደረጋችሁት መንግስተ ሰማያት ትገባላችሁ ብሎ ተናግሮ አያውቅም። ይህን ሬቲፋይ አድርጎት አያውቅም ማለት ነው። የትኛውም መልአኩ ቅዱስ ገብርኤል፣ ሚካኤል፣ የትኛውም መልአክ ማለት ነው ብትጠሩ እንደዚህ ይላል፣ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል። አስቡት፣ ፍጥረት ሁሉ የተፈጠረው እመቤታችን ለማመስገን ተፈጠረ። ከዛ ይሉና ይወስዱና ደግሞ እነዚህ መጽሐፍቶች እንደውም ጭራሽ በደንብ ስሙ። እዚህ ጋር ከላይ የምሰጣችሁ ቪዲዮ አለ። መጽሐፍ ቅዱስ ጋር ምንም አይጋጩ መጽሐፍ ቅዱስም ናቸው ብሎ የሚመሰክሩ አሉ። ተመልከቱ። ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ዝም ብሎ በፈጠራ የሚሰብኩ እንዳይመስሏችሁ። መድረክ ላይ አውደ ምሕረት ላይ ቆሞ ህዝቡን እልልልል አስብለው ማለት ነው። ህዝቡ ምንም አያውቅም። ምንም እውቀት እንደሌለው የምትረዳው ዝም ብሎ ነው እልልል የሚል። ምንም ይሁን ጉድጓድ ግባ ቢለው ልክ አሁን ፕሮቴስታንቶች ውስጥ እንዳሉት አንዳንድ ሰዎች አሜን ዝም ብሎ እንደሚሉት ማለት ነው። ዝም ብሎ ንፋስ ቀልቦ አየር ቀልቦ እንደሚመለሱት እንደዛ ናቸው እነዚህ ሁሉ። በእርሱ ለእሱ ከእርሱ የሚለውን ለእሱ አስቀምጡት። ቆላስይስ ሰዎች ምዕራፍ 1 ቁጥር 15 እስከ 16 ያለው ለእሱ አርጉት። ዮሐንስ ወንጌል ምዕራፍ 1 ቁጥር 3ም ለእሱ አርጉት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ም ለእሱ አርጉት። ምክንያቱም እርሷ ናት፣ ለእርሷ ከእርሷ ነው የተፈጠረው ዓለም ማለት ነው። ለእርሷ ከእርሷ ለእርሷ በእርሷም ነው የተፈጠረው። ዓለማትን ሁሉ አስጊጣለች ይላል እኮ ነው አይደለም? የንብረት ዚቅን ማንበብ ቀላል ነው። ቁጥር 26 ላይ የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው፣ ከስላሴዎቹ እንደ አንዱ አካል ማለት ነው። ሶስት የምትሉት ስላሴ ከነዛ ውስጥ እንደ አንደኛው አካል ወይም ከአብ ከወልድ መንፈስ ቅዱስ በትክክል ተቀምጣ አራተኛ ሆናለች ማለት ነው። ዝም ብሎ አይደለም የሚጮሁት መንግስት ሰማይ ስለምታስገባቸው ነው ወዳጄ። በእሷ ቀን የሚዘክሩት ዛሬ እንደውም ባታ ለማርያም ምናምን የሚሉት ነገር አለ። አላሁንም እንደ ጸበል ነው የሚያደርግላቸው። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው ብራዘር። ስለዚህ ሁሉን አዋቂ ናት ማለት ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ኦምኒሰንስ ናት፣ ሁሉን ታውቃለች ማለት ነው። በነገራችን ላይ እችኛዋ ጣዖቷ ማርያም ናት። ሰማያት መርታ የምታስገባ ማርያም የለች። ይኸው ስሙሽ ከጸረ ማርያሞች ራሳችሁን ጠብቁ፣ ከመናፍቃን ራሳችሁን ጠብቁ። ማርያምን ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ። እዛ ያልፋል የሚሉት ያላለችውን የመጽሐፍ ቅዱስ ማርያም ጸዋ እስራኤላዊ ጌታዋና አምላኳን ያወቀች መድኃኒቴ ብላ ይጠራችው፣ አምላኬ ብላ ይጠራችው፣ ባሪያይቱ ብላ ይጠራችው፣ ከአብ ጋር ያለውን ስፍራ ያልነካች ነች። አራተኛ ስላሴ ሆና አልተቀመጠችም። ስሙ እንግዲህ እዚህ ጋር ቁጥር 38 ላይ በጣም ያስቀኝ። በጣም ቁጥር 34 በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩም እመኑባት። በፍጹም ልባችሁ ነው የምታምኑባት። በእኔ እመኑ በአባቴም እመኑ ያለው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 እና እስከ 2 በእኔ እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ ቤት አለ፣ በአባቴ ዘንድ ብዙ መኖሪያ ቤት አለ ብሎ የነገረን እሱ ነው። መድኃኒቴ ብላ ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ጀምሮ ብታነቡት መድኃኒቷ እንደሆነ ነፍሴ ጌታዬን ታከብረዋለች፣ በመድኃኒቴ አምላክ ደስ ትሰኛለች ነው ያለችው። እነሱ ግን እሷም መድኃኒታችሁ ናትና ብሎ ያስቀምጡላቸዋል ማለት ነው። በስዕሏም ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። ይሄኛው ዘወትር የሚነበብ መቅደም ነው። ገና ብዙ አልተገባም እኮ። ወር አበባ የምታስይዝ ማርያም ናት። ዓለማትን በውበት የምታስጌጥ ማርያም ናት። የሰው ቂጥ የምትለጉም ማርያም ናት። እግዚአብሔር የፈጠረውን
የአፈጣጠሩን ስርዓት ምታበላሽ ኦኬ የፈጣሪን ፍቃድ ሁሉ ምትቃወም ማርያም ናት እቺኛዋ ታምረ ማርያም ላይ ያለችው ማርያም ማለት ነው። አፋችሁ ሞልታችሁ ነው የኢየሱስ ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን የምትሏት የትኛውን ቤተክርስቲያን ነው ባይዘይ? ይሄን እየሰማ ኦርቶዶክስ የሚሆን ጤነኛ አይደለም፣ አብዷል ማለት የአእምሮ ለቋል ብዬ ነው የማምነው። ይሄን ጉድ እየሰማ ኦርቶዶክስ የሚሆን ሰው ያበደ በቃ አእምሮ ተመርዟል ወይም አብዷል ወይ ደግሞ በቁሙ የሞተ ሰው ነው ሬሳ ነው ብዬ ነው የማምነው። ይሄ ህዝብ ሁሉ የሲኦል እራት ሆኗል። ጌታ ይድረስላችሁ። ጌታ ኢየሱስ ክርስቶስ ይምጣና ይገላግለን። ማራናታ